ሰላም ሰላም ወዶች እንዴት ናችሁ? ደህና ናችሁ ወይ? አለው እኔ እግዚአብሔር ይመስገን ደህና ነኝ። ውድና የተከበራችሁ የገነት የረሸዋ ዩቱብ ተከታታዮቼ አለን እግዚአብሔር ይመስገን። ዛሬ እንግዲህ ሞቅ ደመቅ አርጌ ውሎዬን ላሳያችሁ። እስቲ ሁ ማይነስ ሁ ትላላችሁ። ውሎዬን ላሳያችሁ እስቲ። ዛሬ ማርያም ነበረች እና ቀኗ ሞቅ ሞቅ አርጌ ጎመኔን ከተፍ ከተፍ አረኩና ጣድ አረኩኝ፣ ቡናዬን ቆላው። ከዛ ጎመኑን ያው እንግዲህ ጎመን በአሁኑ ሰዓት ውድ ነው። ክረምት ላይ ጎመን አይኖርም፣ ለምን እንደሆነ አላውቅም። ክረምት ላይ በጣም እኔ ሲማሮ ጎመን ነው የምወደው፣ ግን እኔ የተጠቀምኩት ጥቁር ጎመን ነው። ጥቁር ጎመን ተጠቅሜ በሽንኩርት እንግዲህ ሰው ባለው ነው፣ ቅቤ ስለሌለኝ በሽንኩርት ፏ አረኩት። ቃሪያ ሽንኩርት ጨመርኩና ጥብስ አርጌ ከላዩ ላይ ሲጨመር በነገራችን ላይ በጣም ልዩ የሆነ ጣዕም ነው ያለውና እንግዲህ ሰርታችሁ በዚህ አሰራር ሞክሩት። እስቲ ጣዕሙን ታዩታላችሁ። እና ቆጮም አልቀረኝም። ቆጮንም ጫፍ 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 አርጌያለሁ። ይኸውላችሁ ቆጮ በአንድ እጄ ነው እያስተካከልኩት ያለሁት። ለምን አትሉኝም? በአንድ እጄ ስልኩን ይዣለሁ። የስልክ ማስቀመጫዬ ምሰራበት ቦታ ስለማይመቸኝ አይሆንም እና በእጄ ነው እና ቀረጽኩ ያለሁት በአንድ እጄ። ለዛ ነው እላችኋለሁ። ይኸው ቆጯችን በዚህ መልኩ በሰለ። እንደምታዩት ቆንጅዬ ቆጮ ነው የሆነችው። በስማም ሲያምር ሲያምር እግዚአብሔርን ሲያምር አልኳችሁና ጋገር ጋገር አረኩኝ። ከዛ በኋላ ቡናዬን ደግሞ ቸስ 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 አረኩኝ። እንደምታዩት ቡናዬን ቆላ ቆላ አድርገ ቡናው በምን እንደምቆላ ብቻ ይዩት። ቡና በምን እንደምቆላ ይዩት። ቢላና መጥበሻ ነው በቃ ሰው ባለው አይደለ። በቃ እኔ በነገራችን ላይ ባለኝ ነገር ነው። ማንም የምታቀርቡት ነገር ንጽህና ይኖረው፣ ጣፋጭ ይሁን። በቃ ሌላ ነገር ምንም መቁለያ ካልሆነ አይ አልጠጣም። ምጣድ ወይም ማንከሽከሻ ካልሆነ አልፈልግም አይልም አይደል? ስለዚህ ባለው ነገር ነው እና ቤት ውስጥ ባለው ነገር ማድረግ ነው ብዬ እኔ በቢላና በመጥበሻ ነው ቡናው የቆላው። መጥበሻው በነገራችን ላይ ለምን ፈለግሽው ብትሉኝ በጣም ምርጥ ነው የሚቆላው። ለዛ ነው የተጠቀምኩት ነው የምላቸው። አምባሻም ጋገርኩኝ። አምባሻዬን እዩልኝ እንዴት አባቱ እንደሚያምር፣ እንዴት አባቱ እንደሚያምር። ሲኒዬን ጎዘዝ ጎዝጎዝ አረኩና ቂጤም አልነበረኝም። ሲኒዬን ጎዘጎዝኩኝ። ከዛ ቡናዬም እንደምታዩት ፈላ ብላለች። ይኸው ቾክ 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 ብላለች እና ከዛ እንግዶቹ ማለት ቡና የምንጠራቸው ልጆች ስለነበሩ እነሱ ሲመጡ አቀረብኩት። እንግዲህ አበላላችን አላሳየኋቸውም። ይኸው በዚህ መልኩ አቀረብኩት እላቸዋለሁ። ውዶቼ ሰላማችሁ ብዝት ትርፍርፍ ይበልልኝ። እወዳቸዋለሁ። በተረፈ ሰብስክራይብ በማድረግ ቤተሰብ አድርጉኝ።